በመለኮታዊ የቁጥር ሚስጥር ውስጥ 50 ቁጥር በጣም ትልቅ ቫሉ አለው። የዛሬ 50 ዓመት በዓለማችን ላይ የተፈጠሩ ክስተቶች በሙሉ አሁን ከ50 ዓመት በኋላ መልሰው ራሳቸው ሊደግሙ እንደሆነ የሚያሳዩ ጥልቅ ሚስጥራቶች አሉ። ስለዚህ ዛሬ ስለ ኢዮቤልዩ ነው ማወራው። ትርጉሙ መለከት ማለት ነው፣ ቀንድ ማለት ነው፣ መለከት ማለት ነው። ስለዚህ አንድ የሚነፋ መለከት፣ መለኮታዊ ድምጽ፣ የሚነፍስ ንፋስ፣ አንድ አዋጅ፣ ሰማይ የሚነግረው አዋጅ፣ ሰማይ የሚያወጣው አዋጅ፣ ሰማይ የሚናገረው የምስራች ማለት ነው። ኢዮቤልዩ ማለት ያቫል የሚል ቃል ነው የሚጠቀመው፣ ቀንደ መለከት ወይም ደግሞ ቀንድ ማለት ነው። ስለዚህ ሰማይ አንድን የምስራች ሊያበስር ምልክት ሲሰጥ ማለት ነው። ስለዚህ ኢዮቤልዩ እንግዲህ በየ50 ዓመቱ የሚሆን ነው። በእግዚአብሔር ቃልነት ውስጥ ስናይ ኢዮቤልዩን ሀቅ መመለስ፣ ንብረትን መመለስ፣ ከእንደገና ባሪያ መፍታትና መሬታቸው ደግሞ የሚያርፍበት ዕዳ ስረዛ፣ ርስትን መመለስ። እግዚአብሔር በየ50 ዓመቱ ቅባትና ክብርን ይቀሰቅሳል፣ ቅባትና ክብርን ይደጋግማል። እግዚአብሔር አዲስ የሚሰራው ነገር የለም። ሁልጊዜ ግን የነበረና ያለውን ይደግማል። በየ50 ዓመቱ እግዚአብሔር ባሪያዎቹን ሲያስነሳ መጀመሪያ በመጽሐፍ ቅዱስ እናያለን። አዲስ የሚሆን ነገር እንደሌለና የነበረው እንደሚደገም የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር አንድ መሰረትን ከጣለ፣ አንድ መጎናጸፊያን፣ የትውልድ ኃላፊነትና ቅባትን አንድ ከገለጠ ያንን በተለያዩ ሰዎች ነው የሚደጋገመው። አዲስ የሚፈጠርና የሚመጣ ነገር የለም። እኛም በዚህ ምድር ያለነው የአባቶቻችንን ቅባትና ክብር ለመድገም ነው እንጂ አዲስ የምንፈጥረው ነገር የለም። ስለዚህ መጽሐፍ ቅዱስን ለመድገም በዛው ፓተርን በዛው መስመር ያንን ቅባትና ክብር ነው የምንገልጠው። ከሙሴ እስከ ሚልኪያስ ድረስ ነቢያት የተነሱ በተለይ ሜጀር የሚባሉት ነቢያቶች በተለይ የተነሱት በየ50 ዓመቱ ፈረቃ ነው። በጣም በሚያስደንቃችሁ ሁኔታ በመጽሐፍ ቅዱስ የመጨረሻ በብሉይ ኪዳን የምናገኘው ነቢይ ሚልኪያስ ነው። ከሚልኪያስ እስከ የመጀመሪያው ነቢይ ደግሞ ሙሴ ነው። በዋናነት የትንቢት ቢሮ የነቢይነት ቢሮ በሙላትና በኃይል የጀመረው በሙሴ ዘመን ነው። ይሄ ማለት ቅባታቸው፣ ኃይላቸው፣ የእግዚአብሔር ሐሳብ በሕይወታቸው የተገለጠበት ጥግ ማለት ነው። ስለዚህ እነዚህ ሰዎች በአጋጣሚ አይደለም። በ50 ዓመት ፈረቃ እግዚአብሔር ከሙሴ እስከ ሚልኪያስ ድረስ እነዚህ ታላላቅ ነቢያቶች አስነስቶ ክብሩን በዚህ ምድር ላይ የገለጸው በአጋጣሚ አይደለም። ይሄ የሆነው በአጋጣሚ ሳይሆን በእግዚአብሔር ፍጹም መለኮታዊ አደራረግ፣ ያም በየ50 ዓመቱ ክብሩን ይቀሰቅሳል የሚል ለኛ የመነሳሳትና አሁን ደግሞ ቀጥሎ ለነገራችሁ ላለው እውነታ በአጋጣሚ ላልሆነ የዛሬ 50 ዓመት አሁን ያለነው በኢትዮጵያውያን በ2017 ዓመተ ምህረት ነው። በፈረንጆች ደግሞ በ2025 ዓመተ ምህረት ነው። በሰባዎቹ መጀመሪያ ላይ ኢትዮጵያም አፍሪካም አውሮፓና አሜሪካም በዓለማችን ታሪክ ታላላቅ የሚባሉ የእግዚአብሔር ሰዎች የዛሬ 50 ዓመት ነው የተነሱት። ከነሱ 50 ዓመት ወደኋላ ደግሞ እንደዚህ ሰዎች ሲቀሰቀሱ ነበር። ስለዚህ ይሄ አጋጣሚ ሊሆን አይችልም። አንደኛ እነዚህ ሰዎች በአንድ ጊዜ ነው የተነሱት። ኢትዮጵያ ውስጥ የቅባትን ክብር እስከ ጥግ የገለጡ አገልጋዮች በአንድ ጊዜ በአንድ ወቅት በዚህ በሰባዎቹ መጀመሪያ ማለት ከ1970 በፈረንጆቹ እስከ 1975 በእነዚህ 5 ዓመታት ውስጥ እነዚህ ኃያላን ተነስተዋል። ስለዚህ እነዚህ ኃያላን ተነስተው ያ ሪቫይቫልና ያ ክብር ሆኖ 50 ዓመት ቆይቶ አሁን 50ኛ ዓመቱን ጨርሷል። ስለዚህ ይሄ በየ50 ዓመቱ የሚሆነው መለኮታዊ ጉብኝት የኢዮቤልዩ ትንቢታዊ የኢዮቤልዩ አደራረግ በየ50 ዓመቱ የሚሆነው የቅባት መለቀቅ የእግዚአብሔር የተሃድሶ ሚስጥር ብለን ልንጸልይ፣ ልንነሳሳ፣ ተስፋ ልናደርግ፣ እምነት ሊያድርብን ይገባል። አሁን በዚህ ጊዜ ዓለማችን ላይ ሁሉ ሰው ሁሉ እየተነሳ በጣም ስለ ሪቫይቫል በዚህ ምድር ላይ በተለያየ ዓለም ላይ ሰዎች በጣም ስለ ሪቫይቫል እያወሩበት ያለው ጊዜ ነው። ለምን ካላችሁ ይሄ ጊዜ፣ ይሄ ወቅት፣ ይሄ ሰዓት ሪቫይቫል የሚነሳበት ጊዜና ሰዓት ነው። በዓለም ዘንድ የተለያዩ ደግሞ የመጽሐፍ ቅዱስ አዋቂዎች ይሄን ኢዮቤልዩ ጊዜ እንደሆነ እየተናገሩ ያለበት ጊዜ ነው። ይሄንን ወቅት 2024 ነው 2023 ነው የሚለው ነገር ብዙዎችን ቢያሻማ፣ ነገር ግን በተለይ 2024 እና 2025 የእስራኤላውያን ኢዮቤልዩ ከጥንት በየ50 ዓመቱ እግዚአብሔር ዘንበል የሚልበት ለትውልዱ ምሕረት የሚያደርግበት ኢዮቤልዩ ነው ብለው ያምናሉ። ይሄኛው ወቅት ይሄኛው ጊዜ ስለዚህ በእግዚአብሔር ቃል እውነት በየ50 ዓመቱ ነቢያት ሲነሱ ካየን ከሙሴ እስከ ሚልኪያስ 50 ዓመት እያፈራረቀ እግዚአብሔር ቅባቱን፣ ኃይሉን፣ ክብሩን፣ ማዳኑን፣ ሐሳቡን፣ ምክሩን፣ ቃሉን፣ ሕጉን እንደገና ሲቀሰቅስ፣ ሲያድስ፣ ሲያነሳሳ ቤተ ክርስቲያንን፣ ትውልዱን እግዚአብሔር እስራኤልን እንደገና በምሕረቱ፣ በኃይሉ፣ በጸጋው፣ በፍቅሩ፣ በማዳኑ፣
በርህራሄው በየ50 ዓመቱ ባሪያዎቹን እያስነሳ በየ50 ዓመቱ ክብሩን እያነሳሳ በየ50 ዓመቱ እየተንቀሳቀሰ ያን ያደረገ ነበረ። ከዛ በኋላ ደግሞ የዛሬ 50 ዓመት ዓለማችን ላይ የተነሱ ታላላቅ ሰዎችን ከኢትዮጵያ ጀምሮ አፍሪካ፣ ዓለም ላይ አሜሪካና አውሮፓ የተነሱ ሰዎችን እናያለን።